ዱንያ ወይስ አኺራ? ሁለት የተሸውካቸውን አምጥቶ አስቀመጡ ሳር መኝታ ቤት ማለት ነው። ከዛ ምንድነው የሚፈነዳ ነገር እንዳይሆን ትላለች እናቴ። ከዛ ሲከፈት መጽሐፍ ነው ተለያዩ መድረሳዎችን አይተሻል ካወለያ ጀመረሽ። እስኪ እነዚህ መድረሳው ከነዚህ ሁሉ መድረሳዎች በጣም ተጽዕኖ የፈጠረብሽ ልብሽ ላይ የትኛው? በግራር ከተማ በውበት ጉብ ብለሽ በአራቱም አቅጣጫ እህቶችን ጠርተሽ ተማሪዎች ቀርጸሽ በንቃት አንጸሽ ለስኬት ልታበቂ የእውነት እናት ሆነሽ ስምሽ የገነነ ሰይባ አንቺ ነሽ። ስለ አላህና ስለ መልእክተኛው የገለጽሽበት አገላለጽ በጣም ነው የማረከኝና አላህንና መልእክተኛውን እንትን ስትይ ምን አይነት ስሜት ነው የሚሰማሽ? እስኪ ግለጪልን። አንዴ ካከተምኩ በኋላ ሁለቴ ሶስቴ እስከ 7 እንትን ብያላክትም ያለው ማሻአላህ እየቀለለኝ መጣ። ከዛ ትናንሽ ኪታቦችን መሞካከር ጀመርን እዛው ዳሩ ሌላ ማለት ነው። በተለይ እንዳልሽ ነው አንዳንድ መስሪያ ቤቶች ላይ አሁን እንኳን እየተሻሻሉ እየመጡ ነው ብለንም እያሰብን አንዳንዴም እኮ ያጋጥሙናል። ኒቃብ ለብሰሽ ጉዳይ ለማስፈጸም ስትሄጂ እንዳልተማረ ሰው ምንም መብት እንደሌለሽ ሰው አድርጎ የሚቆጥሩሽ ሰዎች አሉ። ደጋግ ሰዎችም እንዳሉ ሁሉ አንዳንድ በክፋትና በጥላቻ ይታወሩ አንዳንድ ቁልፍ ቦታ ላይ ተቀመጡ ሰዎች አሉ። እነሱንም ደግሞ የምናስተምርበት ጊዜ ኢንሻአላህ ይመጣል ብዬ አስባለሁ። ይቺናት ሰይባ ኡሙ አማራ ታነጻ የመጣች ከመድረሰተ ንቡዋ ነዋሪ ነበረች የመዲነተል ሙነወራ ታጋይ ታጋሽ ሙጃሂድ ነበረች በዲን በዳዕዋ ዘርፍ የተሰማራች